ጤና ይስጥልን ክቡራን ተመልካቾች እንደምሰነበታችሁ ከአማራ ሚዲያ ኮርፖሬሽን የምክክር ሐኪሞች ዝግጅታችን እነሆ ከአሁን ሰዓት ጀምሮ ወደ እናንተ መድረሱን ይቀጥላል። በዛሬው ዝግጅታችን ዓለም አቀፍ ከመውለጃ ቀናቸው ቀድመው የሚወለዱ ህፃናትና እንዲሁም የሳምባ ምች በሽታ መታሰቢያ ወር ነው ይሄ የህዳር ወር። ይህንን አስመልክተን ዛሬ በሰፊው የምናወራው ያለቀናቸው የተወለዱ ህፃናት እድገት ምን ይመስላል፣ እንክብካቤውስ ምን መሆን አለበት፣ የሚገጥማቸው ጉዳትስ ምንድነው የሚለውን የማህበረሰቡን እይታ ጨምረን የምናነሳበት ርዕሰ ጉዳይ ዘርግተናል። በዚህ ፕሮግራማችን እንግዳ ጋብዘን ውይይት የምናደርግ ነው የሚሆነው። ውይይታችን እንድትከታተሉ በአክብሮት እንጋብዛችኋለን። ሰለሞን አወቀ እያስተናገድኳችሁ አብሬ ቆያለሁ። የፕሮግራም በማስፈጸም ደግሞ ከመላው ስቱዲዮ ባለሙያዎች ጋር በመሆን ሳዲያ አብዲ አብራናለች። እንድትከታተሉን በአክብሮት እንጋብዛለን። እንደነገርኳችሁ የህዳር ወር የዓለም አቀፍ ከመወለጃ ቀናቸው ቀድመው የሚወለዱ ህፃናትና የሳምባ ምች በሽታ መታሰቢያ ወር ነው። ይህ መሪ ቃል አለው። በተለይ የመወለጃ ቀናቸው ሳይደርስ የሚወለዱ ህፃናት ከመወለጃ ቀናቸው በፊት ለተወለዱ ህፃናት የወደፊት ብሩህ ተስፋ እንስጥ የሚል መሪ ቃል አለው። በተጨማሪም ደግሞ የሳምባ ምች በሽታም የተቀናጀ የህፃናት ጤና አገልግሎት ለህፃናት ህልውና በሚል መሪ ቃል ይከበራል ማለት ነው። በዚህ ይህን አስመልክተን ያለቀናቸው የተወለዱ ህፃናት መረጃው ምን ያሳየናል፣ የዓለም አቀፍ እንዲሁም የኢትዮጵያ ምን ይመስላል የሚለውን ባጭሩ በተወሰነ መንገድ አሳያችሁ። እንግዲህ የመወለጃ ቀናቸው ሳይደርስ የሚወለዱ ህፃናት ስንል የህፃናት 37 ሳምንታት የእርግዝና ጊዜ ሳይጠናቀቅ በህይወት የሚወለዱ ህፃናትን የሚመለከት ነው ማለት ነው። እንግዲህ እነዚህ የመወለጃ ቀናቸው ሳይደርስ የሚወለዱ ህፃናት በሶስት ተከፍለው ይታያሉ። ከ28 ሳምንት በታች የሚወለዱ ህፃናት እጅግ በጣም ከመወለጃ ቀናቸው ቀድመው የተወለዱ በሚል ይነሳል። ከ28 ሳምንት እስከ 32 ሳምንት ደግሞ በጣም ከመወለጃ ቀናቸው ቀድመው የተወለዱ በሚል ይከፈላሉ። እንዲሁም ከ32 እስከ 37 ሳምንታት ደግሞ አነስተኛ እስከ መካከለኛ የመወለጃ ቀናቸው ቀድመው የተወለዱ ህፃናት በሚል በሶስት ይከፈላሉ። በእነዚህም በእያንዳንዱ በየሳምንቱ ውስጥ ያለውን እድገትና የሚወለዱ ህፃናትስ ምን ያህል ተስፋ አላቸው የሚለውንም የምናይበት ይሆናል በኋላ ማለት ነው። የዓለም የጤና ድርጅት መረጃ የሚያመለክተው እንግዲህ በዓለም ላይ ከመወለጃ ቀናቸው ቀድመው የሚወለዱ ህፃናት ከ15 ሚሊዮን አንዳንድ ቦታ ላይ 13 ይላቸዋል፣ አንዳንድ ቦታ 15 ሚሊዮን አሉ። እነዚህ ያህል ህፃናት በዓለም ላይ እንደሚወለዱ መረጃ ያሳያል ማለት ነው። 60 በመቶ ያህሉ የመወለጃ ቀናቸው ሳይደርስ የሚወለዱ ህፃናት ደግሞ በአፍሪካና በኤዥያ ሀገራት እንደሆነም መረጃ ያሳየናል ማለት ነው። እንግዲህ በህይወት ከሚወለዱ 10 ህፃናት ውስጥ አንዱ የመወለጃ ቀኑ ሳይደርስ ይወለዳል ተብሎም ይገመታል ማለት ነው። እንግዲህ የመወለጃ ቀናቸው ሳይደርስ የሚወለዱ ህፃናት በተለይም ከ5 ዓመት በታች በሆኑ ህፃናት ቀዳሚውን የሞት መንስኤ ይዞ ይገኛል ማለት ነው። ካለቀን የተወለዱ ህፃናት እነዚህ ህፃናት ግን ተገቢውን እንክብካቤ ካገኙ የማደግ ተስፋ አላቸው። በተለይ በታዳጊ ሀገሮች 90 በመቶ የማደግ እድል ሲኖራቸው እንክብካቤ ከተደረገላቸው፣ በእኛ ሀገርና በአላደጉ ሀገራት በሚባሉት ደግሞ 75 በመቶ ያህሉ ካለቀናቸውን ቢወለዱ ተገቢውን እንክብካቤ ካገኙ ግን የማደግ ተስፋ እንዳላቸው መረጃ ያሳያል። እንግዲህ በኢትዮጵያም በየአመቱ 496 ሺህ የመወለጃ ቀናቸው ሳይደርስ ይወለዳሉ ህፃናት ማለት ነው። ቁጥሩ ብዙ ነው። 496 ሺህ ህፃናት ያለቀናቸው እንደሚወለዱ ይገመታል። በየአመቱ የመወለጃ ቀናቸው ሳይደርስ የሚወለዱ ህፃናት 37500 ያህሉ ደግሞ እንደሚሞቱ ይሄው መረጃ ያሳያል፣ በእኛ ሀገር ማለት ነው። እንግዲህ በዓለም አቀፍ ደረጃ የመወለጃ ቀናቸው ሳይደርስ ተወልደው ከሚሞቱ ህፃናት ውስጥ በጣም በብዙ ሀገራት ቢከሰትም የበለጠ ደግሞ ከ10 ሀገራት አንዷ ኢትዮጵያ እንደሆነች የዓለም የጤና ድርጅት መረጃ ያሳያል። እንደዚህ ያለቀናቸው የተወለዱ ልጆች ህፃናት ተገቢውን እንክብካቤ ከተደረገላቸውና ተገቢውን የሕክምናም ካገኙ ጤናማ ህፃን ሆነው ሊያድጉ ይችላሉ ማለት ነው። እንደ ምሳሌ የሚጠቀሱ ያለቀናቸው የተወለዱ ግን በዓለም አቀፍ ደረጃ ስኬታማ የሆኑ ሰዎች እንዳሉ መረጃ ያሳየናል። ለምሳሌ እንደ አይዛክ ኒውተን የፊዚክስና የሂሳብ ሊቅ ነው ይሄ ሰው። እንዲሁ አልበርት አንስታይን እና የሙዚቃ ሰው የሆነው ደግሞ ስቲቭ ወንደር እንደዚሁ ካለቀናቸው ተወልደው ግን በተደረገላቸው እንክብካቤ አድገው ዓለም አቀፍ የሆነ ስራዎችን የሰሩና እውቅ የሆኑ ሰዎች መሆን ችለዋል ማለት ነው።
ዛሬ እንግዲህ በሰፊው ይህን ጉዳይ እንወያያለን። እንግዳ ጋብዘን በደንብ በሰፊው የምናወራ ነው የሚሆነው። እንድትከታተሉ እንጋብዛለን። የፕሮግራማችን አጋር ኢትዮ ቴሌኮም ነው። አብሮን ስለሚሰራ እጅግ እናመሰግናለን። አብራችሁን ቆየዋል። ፕሮግራማችን አሁንም ይቀጥላል። ክቡራን ተመልካቾች ያለቀናቸው የተወለዱ ህፃናትን የምንዘከርበት ወር ነው። ቀደም ሲል እንዳስተዋወቅኳችሁ ይሄ ወር እንዲሁም በተጨማሪም ደግሞ የሳምባ ምች በሽታ መታሰቢያ ሆኖ ይከበራል። ዛሬ ለዚህ ርዕሰ ጉዳይ ጋበዝናቸው እንግዳ ዶክተር አለምነህ ፈጠነ ይባላሉ። ዶክተር አለምነህ በመዳን አጠቃላይ ሆስፒታል ውስጥ የህፃናት ህክምና ስፔሻሊስት ሆነው ያገለግላሉ። በዛሬው ፕሮግራማችን ለዚህ ላነሳነው ርዕሰ ጉዳይ ማብራሪያ ሊሰጡ ተገኝተዋል። እንድትከታተሉን እንጋብዛለን። ጥያቄዎች ሲኖራችሁ በስልክ መስመራችን እየገባችሁ ጥያቄዎችን ልታርሱ ትችላላችሁ። በድጋሚ አብራችሁን ቆዩ። እንኳን ደህና መጡ ዶክተር። እንኳን ደህና ቆያችሁ። አመሰግናለሁ። እንግዲህ የመወላጃ ቀናቸው ሳይደርስ የተወለዱ ህፃናትን መታሰቢያ ወር ምክንያት አድርገን ነው የተገናኘ ነውና ዶክተር ምን ማለታችን ነው ያለቀናቸው ተወለዱ ስንል የሚለውን ትንሽ እናብራራውና ወደ ሌሎች እንሄዳለን። ካለቀናቸው የሚወለዱ ህፃናት ወይም ከጊዜያቸው ቀድሞ የሚወለዱ ህፃናት የምንላቸው አንድ እናት ካረገዘች በኋላ ከ37 ሳምንት 37 ያለቁ ሳምንት ወይም ወደ ቀን ስንቀይረው ከ259 ቀን በፊት የሚወለድ ልጅ ሁሉም ከጊዜያቸው ቀድሞ የሚወለዱ ልጆች መሀል ውስጥ ይጠቃለላል። ስለዚህ 37 ሳምንት ሳይሞላ በወራት ስናየው 9 ወር ከ5 ቀን አካባቢ ይባላል። እንደሱ ማለታችን ነው። ጥሩ። ለምን ይወለዳሉ የሚለው እንደ ምክንያት የምናነሳው ነገር ይኖር ይሆን ዶክተር? ከጊዜያቸው ቀድሞ የሚወለዱ ህፃናት አብዛኞቹ ምናልባትም ከ50% በላይ ምክንያታቸው አይታወቅም። ምክንያታቸው ከሚታወቁት ውስጥ በአራት መልኩ ከፍለን ማየት እንችላለን። የመጀመሪያው ከራሱ ከልጁ ከተጸነሰው ልጅ ችግር ሲኖር፣ ሁለተኛው ከእናት ችግር ሲኖር፣ ሶስተኛው የእንግዴ ልጅ ከምንለው ችግር ሲኖር፣ አራተኛው ደግሞ ከማህፀን ችግር ሲኖር ነው። ወደ ህፃን ልጅ ወይም ከተረገዘው ልጅ ችግሮች ለምሳሌ አንዳንዴ ህፃን ልጅ ሆድ ውስጥ ውሃ ሊቋጥር ይችላል። እርግዝናው ከአንድ በላይ ሊሆን ይችላል። ወይም ደግሞ አንዳንዴ የመታፈን ምልክት ሊኖር ይችላል። እነዚህ ሲኖሩ ቀድሞ የመወለድ ነገር ሊኖር ይችላል። ሁለተኛ ማህፀን ላይ አንዳንዴ ማህፀን በተፈጥሮ ለሁለት ይከፈላል። ለሁለት ሲከፈል ወይም ደግሞ የማህፀን መዝጊያ በሩ በተፈጥሮ ሊሰፋ ይችላል። እንደዛ ሲሆን ቀድሞ የመወለድ እድል ይኖራል። ሶስተኛው ስንሄድ እንግዲህ ልጁ የመተርተር ነገር ሊኖር ይችላል። የመተርተር ወይም ሙሉ የመዘጋት ነገር ሲኖር ቀድሞ የመወለድ የመድማትና ቀድሞ የመወለድ ይኖራል። አራተኛውና የመጨረሻው የእናቶች ምክንያት ነው። እናቶቹ ጋር ያሉ ሜዲካል ኢልነሶች ለምሳሌ ከልክ ያለፈ ግፊት ሲኖር፣ ስኳር ሲኖር፣ ከልክ በላይ ቦርጭ ወይም ውፍረት ሲኖር፣ ኢንፌክሽኖች ሲኖሩ፣ እነኝ ነገሮች ሲኖሩ ቀድሞ የመወለድ እድል ይኖራል። ጥሩ። በእርግዝና ጊዜ የእርግዝናን በትንሹ ብናየው የእርስዎ ጥናት ባይሆንም በእርግዝና ጊዜ የሚደረጉ ክትትሎች ይኖራሉና ለምሳሌ በእነዚህ ክትትሎች ውስጥ የሚደረገውን ሂደት ብናነሳ ጥሩ ነው። ከዚህ ጋር የሚያያይዘው ነገር ካለ ብዬ ነው። እርግዝና ላይ እንዳየናቸው አብዛኛው እያወራን ነበረ። ቅድም ዳታው ላይም ከ75% በላይ በእኛ ሀገር ፕሪቨንተብል ናቸው እና ፕሪቨንት የምናደርገው አንደኛ ከተወለዱ በፊት ነው፣ ሁለተኛ ከተወለዱ በኋላ ነው። ስለዚህ ከተወለዱ በኋላ አንድ እናት በቂ የሆነ የቅድመ ወሊድ ክትትል ካደረገች እና ለቅድሚያ እድሜያቸው ቀድሞ ከሚወለዱ የሚያጋጥሙ ነገሮች መለየት ከተቻለ የሚስተካከሉ ወይም ጊዜው እንዲቆይ ማድረግ የሚችሉ ነገሮች ሊኖሩ ይችላሉ። ለምሳሌ ኢንፌክሽን ከሆነ ኢንፌክሽኑ ይታከማል።
ሁለተኛ አንድ እናት በትክክል ክትትል በማድረጓና ሰፕሊመንት መደረግ ያለባቸው መድኃኒቶች ላይክ ፎሊክ አሲድ አይረን መሰጠት ባለመቻሏ የአፈጣጠር ችግር ሊፈጠር ይችላል። እሱ የአፈጣጠር ችግር ቀድሞ እንዲወለዱ ያደርጋል። ስለዚህ በአጠቃላይ አንድ እናት ቅድመ ወሊድ ክትትሏን በትክክል ካደረገች ፕሪቨንት ማድረግ ምንችላቸው ስላሉ እነሱን መከላከል እንችላለን። ስለዚህ አንዲት ነፍሰ ጡር እናት አሁን እስከ 8 ደርሷል መሰል ክትትል በእርግዝናዋ ወቅት 8 ጊዜ የሕክምና ክትትል ማድረግ ያለባት እርግዝና ያለበት ሁኔታ ማወቅ አለባት ይባላል። በዚህ ወቅት ምናልባት የሚታይ ነገር ይኖረው ይሆን? እንደ ምክንያት ሊወሰድ የሚችል በእርግዝና ወቅት የምናየው ነገር ይሄ ጽንስ ካልቀኑ ሊወለድ ይችል ይሆን የምንልበት ካለ ብዬ ነው። የሚታዩ ነገሮች ሊኖሩ ይችላሉ። በተለይ አልትራሳውንድ ስካኒንግ አልትራሳውንድ ስካን አድርገን ቀደም እንዳወራናቸው አንድ ልጅ በሆድ ውስጥ ሃይድሮፕስ ፌታሊስ ይባላል። ሃይድሮፕስ ፌታሊስ ምንድነው? ምክንያቶቹ ብዙ ቢሆኑም አንዱ የሾተ ላይ ጋር ወይም ከሌሎች ጋር ተያይዞ የሚመጣ ህጻናት ውስጥ ሆዳቸው ውስጥ የፈሳሽ መጠራቀም ሲኖር እሱን በአልትራሳውንድ ስካን እናደርጋለን። ሁለተኛ እርግዝናው ከሁለት ወይም ከሶስት ሲሆን እሱንም በአልትራሳውንድ ስካን ማድረግ እንችላለን። ሶስተኛው ካፈጣጠር ችግር ካለ ለምሳሌ አንዳንድ ልጆች ከኋላ የሚያብጥ ነገር ሊኖር ይችላል። what we called neural tube defect የሚባለው አንኤንሴፋሊ የሚባሉትን እነኚህን በአልትራሳውንድ ስካን በማድረግ ቀድመን ዲቴክት ማድረግ እንችላለን። አንድ ሁለተኛ እናቶቹ ጋራ ኢንፌክሽን ሙቀት ምናምን ሲኖር ካልቸር በመውሰድ ኢንፌክሽን መኖሩን ካረጋገጥን በኋላ አክመን ሴትዮዋ ታክሞ እርግዝናው እንዲቆይ ማድረግ ይቻላል። ስለዚህ ክትትል ማድረጉ ምክንያቶችን ቀድመን አውቀን እንድንከላከል ማድረግ እንችላለን። ጥሩ። ከአንድ በላይ እርግዝና መኖር ምናልባት እንደ ምክንያት ይወሰድ ይሆን ዶክተር? አዎ ከአንድ ቀድመን እንዲያውም አቬሬጅ አንድ የወለደች እናት ይሄ 37 ኮምፕሊትድ ዊክስ የሚባለው 37 ሳምንት ወይም 259 ቀን የሚባለው አንድ ለወለደች እናት ነው። ለምሳሌ 2 ላረገዘች እናት አቬሬጅ ዴቱ የሚባለው አፕሮክሲሜትሊ 35 ሳምንት ነው። 35 ሳምንት ላይ ከተወለደ በቂ ነው የሚባለው። 2 ላረገዘች 3 ላረገዘች 32 ሳምንት ነው እያለ ይወርዳል። ስለዚህ እዚህ ላይ የምናየው ምንድነው? አንድ እናት ከአንድ በላይ ባረገዘች ቁጥር ቀድሞ የመወለድ እድሉ ሞር እየጨመረ ይሄዳል። ጥሩ። እንግዲህ ከተወለዱ በኋላ ያለውን ነገር ደግሞ እናንሳ። ከተወለዱ በኋላ እነዚህ ልጆች የሚደረገው እንክብካቤ ወይ ሕክምና ሂደት ምን ይመስላል የሚለውን ደግሞ ነው። ከጊዜያቸው ቀድሞ የሚወለዱ ልጆች ብዙ ጊዜ የዓለም ጤና ድርጅት የሚሰጡ ኬሮችን በሶስት ይከፍላቸዋል። አንደኛው ፕሪቬንቲቭ ኤንድ ፕሮሞቲቭ ኬር ነው። ፕሪቬንቲቭ ፕሮሞቲቭ ኬር ምንድነው? የተወለደው ልጅ የሚታይ ነገር የለውም፣ ግን ፕሪቬንት እንከላከላለን ወይም ደግሞ እድገቱን እናፋጥናለን። እነሱ ኬሮች የሚጀመሩ ከማዋለጃ ክፍል ጀምሮ ነው። ስለዚህ ከማዋለጃ ክፍል ማድረግ አለብን። ልጁን የምንጠቀልልበትን ፎጣ ቀድመን ማሞቅ አለብን። አንድ ሁለተኛ የሚወለድበትን ሩም ቴምፕሬቸሩን ወይም ሙቀቱን ከ26 ዲግሪ ሴልሺየስ በላይ ማድረግ አለብን። እንደዛ ካደረግን በኋላ አንድ ልጅ ከማዋለጃ ክፍል ወደ ጨቅላ ክፍል ትራንስፖርት ሲደረግ ትራንስፖርት የሚደረግበት ሚንስ የተዘጋ ኢንኩቤተር መሆን አለበት። ምክንያቱም ቅዝቃዜ እንዳይሰማቸው ነው የሚያደርገው። ሌላኛው እንግዲህ ካንጋሮ ማዘር ኬር አለ። ካንጋሮ ማዘር ኬር ምንድነው? አክቹአሊ ወርዱ የተወሰደው ካንጋሮ የምትባለው እንስሳ ልጇን ከወለደች በኋላ የምትንከባከብበት ምክንያት ነው። ልጇ ሙቀት እንዲሰጠው ምግብ እንዲያገኝ የምታረግበትን ሞዴል ወስደን ካንጋሮ ማዘር ኬር ይባላል። እና ካንጋሮ ማዘር ኬር 3 ነገር አለው። አንደኛ ካንጋሮ ማዘር ኬር ፖዚሽኒንግ ይባላል። ስለዚህ አንድ እናት ካንጋሮ ማዘር ኬር ስታደርግ ፖዚሽኒንጉ ምንድነው? ልጁን ኮፍያ ከላይ ታለብሳለች፣ ታች ላይ ካልሲ ታረግና የምታረገው ሆዷ ውስጥ ነው። ስኪን ቱ ስኪን ኮንታክት ነው። ስለዚህ ስኪን ቱ ስኪን ኮንታክት ታረጋለች። በዚህና በጡቷና በጡቷ ማለት ነው የምታረገው። ከዛ ፊቱን ወደ አንድ ሳይድ ታዞራለች። ኦን ዘ ሌፍት ሳይድ ኦር ኦን ዘ ራይት ሳይድ ታዞራለች። እግሮናችን ደግሞ ፍሌክስድ ፖዚሽን ታጠፋ አድርጋ ታረጋዋለች። እና ታይሚንጉ ብዙ ጊዜ ሚኒመም 8 ሰዓት ነው በአንድ ቀን፣ ግን እስከ 24 ሰዓት ማድረግ ይቻላል።
ስለዚህ ከ8 ሰዓት እስከ 24 ሰዓት መሆን አለበት። ስለዚህ አንዱ ፖዚሽኒንግ ነው። ሁለተኛ ደግሞ ካንጋሮ ማዘር ኬር ፊዲንግ የሚባላል። ፊዲንግ ማለት ምንድነው? አመጋገቡ። ስለዚህ ኬሚሲ ውስጥ ያለ ልጅ የሚመገበው የእናቱን ወተት ብቻ ነው። ወተት ብቻ ነው። ወይ እናቱን የጡት ወተት ብቻ ነው። እንደዛ እናደርጋለን። ስለዚህ አንዱ እሱ ነው። ሌላው የአመጋገብ ጉዳይ ነው። የአመጋገብ ጉዳይ እንደማንኛውም ልጆች ከጊዜያቸው ቀድሞ የሚወለዱ ህጻናት መመገብ ያለባቸው የእናታቸውን ጡት ብቻ ነው። የእናታቸውን ጡት መመገብ የማይችሉ ልጆች ሊሆን የሚችለው ምናልባት እኛ ሀገር ጋር ብዙ ላይ አልተለመደም። ገና ዶነርስ ሂውማን ሚልክ ከወተት ከሌላ እናት ይወሰድና ፓስቸራይዝድ ይደረጋል። እሱን እንዲወስዱ እናደርጋለን። ይሄ ሁለተኛው ኦፕሽን ካልተቻለ ሶስተኛው ፕሪተርም ፎርሙላ ነው። ፕሪተርም ፎርሙላ የምንገዛው ዱቄት ወተት አለና ከጊዜያቸው ቀድሞ የጣሳ ወተት የጣሳ ወተት የሚባለው ከጊዜያቸው ቀድሞ ለሚወለዱና ወይ በጊዜያቸው ለሚወለዱ ህጻናት የተለያየ ነው። ምክንያቱም ከጊዜያቸው ቀድሞ የሚወለዱት የተሻለ ካሎሪ ማግኘት አለባቸው፣ የተሻለ ፕሮቲን ቫይታሚን ማግኘት አለባቸው። ስለዚህ እንደዛ መሆን አለብን። እንደዚህ አይነት ኬሮችን መስጠት አለብን። ይሄ ፕሪቬንቲቭ እና ፕሮሞቲቭ ኬር ነው። ከዚሁ ተጨማሪ ላይ ፕሪቬንቲቭ ላይ እሺ። ሄሎ ሄሎ፣ ጤና ይስጥልን። ጤና ይስጥልኝ። ማን እንበል? ከየት ነው? አቶ ከበደ ደነቀ እባላለሁ። ከቡሬ ነው። እሺ አቶ ከበደ። እሺ፣ የህፃናት ማለት ነው ያለ ቀናቸው የሚወለዱ ምክንያት ምንድን ነው? ምክንያቱ እሺ፣ ይቀጥሉ። ሌላ ጥያቄ አለ? ይህ ነው ጥያቄ። እሺ፣ ምላሽ እንሰጣለን። ይከታተሉ ምላሹን። ጥሩ። የሚደረገው እንክብካቤና የህክምና ሂደት ላይ ነው ያለነውና ዶክተር፣ ከዚህ ውስጥ ግን ያው ቆዳ ለቆዳ ግንኙነት ስንል እናትየዋም ልብስ አትለብስም ማለት ነው። እሷን ህፃኑ በምትይዝበት በኩል ህፃኑም ልብስ አይለብስም ማለት ነው አይደለ? ግልጽ እንዲሆን ብዬ ነው። እሺ፣ ሌሎች የእንክብካቤ ሁኔታዎችን ደግሞ እኔ እስኪ ዶክተር። ሌሎች እንክብካቤዎች ያው ከጊዜያቸው ቀድሞ የሚወለዱ ልጆች ብዙ ጊዜ ምንድነው ምግብ የሚተላለፈው ሌሎች ቫይታሚኖች አይረን ምናምን የሚተላለፈው በሶስተኛው ትራይሚስተር ነው። እርግዝና ለሶስት ይከፈላል። ፈርስት ትራይሚስተር እስከ 12 ዊክ፣ ሰከንዱ እስከ ይባልና ከዛ ደግሞ ሰርድ ነው እና ከ28 በላይ ሰርዱና ብዙ ጊዜ የሚተላለፈው ሰርድ ትራይሚስተር ላይ ስለሆነ ቀድሞ ከተወለዱ ከእናት የሚተላለፈውን ያጣሉና እሱን ሰፕሊመንት ማድረግ አለብን። ስለዚህ ምን ሰፕሊመንት ይደረጋሉ ካልን አንደኛ አይረን ሰፕሊመንቴሽን ያስፈልጋል። ከጊዜያቸው ቀድሞ የሚወለዱ ልጆች አይረን ሰፕሊመንት ይደረጋል። ስለማይታሰብ በቂ የሆነ አይረን ከእናት ወደ ልጅ ከመተላለፉ ቀድሞ ስለሚወለዱ ስለዚህ አይረን ሰፕሊመንት እናደርጋለን። ቫይታሚን ዲ ሰፕሊመንት እንሰጣለን፣ ዚንክ እንሰጣለን እና ደግሞ በተለይ በጣም ቀድሞ ለሚወለዱ ወይም ከ32 ሳምንት በታች ለሆኑ ቫይታሚን ኢ ሰፕሊመንቴሽን እንሰጣለን። ይህ ለመከላከል ነው። ሌላው ምንሰጠው ኬር ምንድነው? አንድ ከጊዜያቸው ቀድሞ የሚወለዱ የራሱ የሆኑ የሚያመጣቸው ጉዳቶች አሉ። እነሱ ጉዳቶች ከተፈጠሩ በኋላ የሚሰጠው ኬር ነው። ስለዚህ እሱ እንደሚመጣው ጉዳት ይለያያል። እንደምናውቀው የሚመጡ ጉዳቶች አሉ። እሺ፣ ጥያቄ ንቀበል ዶክተር። ሄሎ 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 ሄሎ፣ ጤና ይስጥልን። አውሬትልን እንተዋወቅ። ማን እንበል? ጀዛል ማለት። እሺ፣ ይቀጥሉ። ሴቶች ላይ ይቅርታ አቶ ይዝባለም፣ ስልኩ ትንሽ ጥራት የለውም። በደንብ እንድንደማመጥ ቴሌቪዥን ካለ ራቅ ብለው ያውሩን እስኪ። እሺ፣ ይቀጥሉ እስኪ። እሺ፣ ይቅርታ አሁን በደንብ መደማመጥ ስላልቻል ስልኩን ሳይዘጉት ጥያቄውን በውስጥ መስመር ያድርሷቸው እና ለኛ ይደርሰናል፣ ምላሽ እንሰጥበታለን። ስልኩን አይዝጉት። አሁን ጥሩ፣ ጉዳቶቹን በደንብ እናያለን ዶክተር። ግን ትንሽ ወደ ኋላ ለመልሰውትና በሶስት ተከፍለዋል ያለቀናቸው የሚወለዱ ህፃናትና ምን ማለታችን ነው? እነዛን ስንከፍላቸው ከ28 ቀን በታች ያሉት በጣም እጅግ በጣም ቀድሞ የተወለዱ እያልን እንደዚህ ከፋፍለናቸዋልና
በኪሎም ደረጃ በአጠቃላይ በሁኔታቸው ምን ይመስላሉ የሚለውን ትንሽ ብናይ ደስ ይለኛል። አዎ ክፍፍል አለ። አንተ ቅድም ዳታ ላይ እያቀረብከው ነበረ። ስለዚህ ከጊዜያቸው ቀድሞ የሚወለዱ ልጆች ክላሲፊኬሽናቸው አንደኛ ጀስቴሽናል ኤጅ ወይም በሚወለዱበት ሳምንት ነው እና የመጀመሪያው ሌት ፕሪተርም ከ30 ሳምንት እስከ 34 ሳምንት እስከ 36 ሲደመር 6 ቀን ሌት ፕሪተርም ይባላሉ። ሞደሬት ፕሪተርም ከ32 እስከ 34 ዊክ እና ቬሪ ፕሪተርም ከ28 እስከ 32 ከ28 በታቾች ኤክስትሪምሊ ፕሪተርም ኒውቦርንስ ነው የሚባሉት እና እጅግ በጣም የሚባሉት ማለት ነው። እና ይህ ክፍፍል ምንድን ነው? ልጆች የሚወለዱ ጨቅላ ህጻናት ካለ ጊዜያቸው የሚወለዱት ሞር ሳምንቱ ዝቅ ባለ ቁጥር የሚያመጡት ወይም የሚኖራቸው ጉዳት ከፍ ያለ ነው እና ብዙ ጊዜ ከ34 ዊክ በላይ የሚወለዱት ይሄ በጊዜያቸው ከሚወለዱት ጋር ተቀራራቢ ፊዚዮሎጂ ይኖራቸዋል፣ ተቀራራቢ አመጋገብ ይኖራቸዋል። የሚኖሩ ጉዳቶችም ዝቅ ያሉ ናቸው ከ34 በታችና ከ34 እስከ 32 ስንል ከዛ ዝቅ እያለ ይሄዳል። ከ32 እስከ 28 ዝቅ እያለ ይሄዳል። ከ28 በታች ኤክስትሪምሊ የሚባሉት ኦልሞስት ቅድም ዳታዎችን እያወራን ነበርና ዴዙ አሁን ለምሳሌ እንደ ኢትዮጵያ ኒዮናታል ዴዚ 33 ነው። ከ1000 ላይ በርዞች 1000 ከሚወለዱት 33 ዴዝ አለ። ከዚህ ውስጥ 75% ኤክስትሪም ኒውቦርን የሚባሉት ወይም ከ28 ዊክ በታች የሚወለዱት ነው። ስለዚህ ጊዜ ሳምንታት ስለዚህ 1000 ህጻናት ቢወለዱ 33 ያህሉ ይሞታሉ። የኢትዮጵያ ዳታ ነው። ስለዚህ ከዛ ውስጥ ምንድነው ለሞት የሚያጋልጣቸው እየጨመረ የሚሄደው የሚወለዱበት ሳምንት ዝቅ እየቀነሰ በሄደ ቁጥር ነው። በኪሎ ደረጃ ምን ያህል በኪሎ ደረጃ አክቹአሊ አቨሬጅ ኖርማል በርዝ ዌት አቨሬጅ አንድ ልጅ ትክክለኛ ወይም አቨሬጅ ሲወለድ ጤነኛ ክብደት የሚሆነው 3.4 ኪሎ ነው። ይሄ አቨሬጁ ነው። ስለዚህ ኖርማል መቼ እንለዋለን? ኖርማል በርዝ ዌት፣ ሎ በርዝ ዌት ምናምን እያለ የምንከፍለው ኖርማል በርዝ ዌት የምንለው ከ2.5 ኪሎ በታች ነው። ስለዚህ ከ2.5 ኪሎ በታች ከሆነ ክብደታቸው ኖርማል ነው። ከ2.5 እስከ 1.5 ሎ ዝቅተኛ የሚባሉት ናቸውና ከ1.5 እስከ 1000 ያሉት በጣም ዝቅተኛ፣ ከ1000 በታች ሲሆን እጅግ በጣም ዝቅተኛ። ስለዚህ የክብደቱም ተመሳሳይ ነው። ቅድም ከሳምንቱ ጋር ስናወራቸው የነበሩ ጉዳቶቹ አንድ ልጅ ክብደቱ በቀነሰ ቁጥርም የሚያመጣቸው ጉዳቶቹ እየጨመሩ ነው የሚሄዱ። ያለው ሄሎ ጤና ይስጥልን። ማን እንበል? አዲሱ ተወሪ። እሺ ጥያቄ ባለቤት ነው። ሄሎ አቶ አዲሱ። አቤት ሰም። እሺ ያው የእርስዎ ድምጽ ርቆ ነበር። ተዶረትና አይረን ብዙ ጊዜ ታዘላታ ሁለት ሄዳ አይረን ታይዞልኛል እና ይሄ በህፃን ላይ የሚለው ችግር ምንድነው? ያስ ምንድነው የሚሆነው ለመጠየቅ ነበር። እሺ በጣም ይቅርታ፣ ጥያቄው በደንብ እንድንይዘውና በደንብ ምላሽም እንዲሰጥበት ይድገሙልን። አይረን መቼ ነው የሚሰጠው ነው ጥያቄዎት? አይደለም እዛ በክርክር ሲሄድ አይረን እንድትወስድ መድኃኒት ሰጣታለን። አይረን ከዛ ሰማ ዶክተር። እሺ ሌላ ደው ያለን ቆይ አንዴ ጥያቄ እንቀበልና ዶክተር። ሄሎ ጤና ይስጥልን። አህመድ እባላለሁ ከጎንደር። እሺ አቶ አህመድ። ያለ ጊዜ የተወለደች ልጅ ነበረች። እሺ አይ ቲንክ 33 ዊክ ሳምንት ነው። 33 ሳምንት ላይ ነው። እሺ እና የሚሰጧትን ቫይታሚን ስትጠቀም ያስታውቃታል። እና ምንድነው ይሄን ችግር ብትተው የሚያመጣበት ሳይድ ኢፌክት ይኖር? እሺ ጥያቄ አለ ዶክተር ለአቶ አድማጫችን ይሰማል? አህመድ ይሰማል። የሚያስመልሳት መድኃኒቱን ብቻ ስትወስድ ነው ቫይታሚን ዲ ያልከኝን ወይስ ወተት ከጠባች በኋላ ማስመለስ ነገር አለ? አዎ ምንድን ነው መቼ ነው የሚያስመልሳት? መቼ ነው በምጠባበት ጊዜ ይሄ ነገር አለ ማስመለሱ የሚል ጥያቄ ነው ዶክተር። በምጠባበት ጊዜ የለም። ኢታኮርና አንዱ ምንድነው ሁለት ቫይታሚን ነው የምትጠቀመው።
ምናልባት አድማጮችን የምትወስደው ወይም የምትጠቀመው ወተት የእናቷን ብቻ ነው ሌላ ተጨማሪ የምትወስደው አለ? የፓስቸራይዝድ የሆነ ወተት ትጠቀማለች። የታሸገ የሚታሸገው የጣሳ ወተት። አዎ ኦኬ። የምትወስደውን የጣሳ ወተት ምናልባት ቅድም እያወራን ነበር ከእድሜያቸው ቀድመውና ዘግይተው የሚወስዱት ወተት ይለያያል ወይም ዱቄቱ ይለያያል። እሱን ያስታውሱት ይሆን? ብራንዱ ነው የምትጠቀመው ስሙ ሊፕቶሚን ሚል ሊፕቶሚ። እሺ ችግር የለም። ስለዚህ በዱቄት መልክ የሚወሰደው ነው። ጥሩ። አሁን ላይ አቁመዋለች። የእናቲቱን ብቻ ነው የምትጠቀም። አሁን የእናት መድኃኒቱ እንደተጠቀመች ቫይታሚን 2 ቫይታሚን ነው። ስለዚህ አሁን የእናቷን ጡት እየወሰደችም የወተት ኢላኖር ሚል ማለት ነው። ችግሩ አለ። ጥሩ አቶ አህመድ ምላሽ እንሰጣለን። ሌላ ጥያቄ ከሌለ ይከታተሉ ምላሽ። እሺ አመሰግናለሁ። በጣም ጥሩ እናመሰግናለን። ክቡራን ተመልካቾች ፕሮግራማችን ይቀጥላል። ዛሬ እየተወያየን የምንገኘው ከመወለጃ ቀናቸው ቀድመው የሚወለዱ ህፃናትን በሚመለከት ነው። ይሄ ህዳር ወር እነሱን ለማስታወስ የሚዘከርበት ወር ነው። እንዳይወለዱ ምን መደረግ አለበት፣ ከተወለዱስ በኋላ ምን አይነት እንክብካቤ ያስፈልጋቸዋል፣ ማህበረሰቡ ስለነዚህ ልጆች ያለው አመለካከት ምን መሆን አለበት የሚለውን እናወራለን። እንድትከታተሉን አሁን በአክብሮት እንጋብዛለን። ዶክተር አለምነህ ፈጠነ ናቸው እዚህ ተገኝተው ማብራሪያ እየሰጡ የሚገኙት። በመዳን አጠቃላይ ሆስፒታል ውስጥ የህፃናት ህክምና ስፔሻሊስት ናቸው። ፕሮግራማችን ይቀጥላል። በዚህ ርዕሰ ጉዳይ ያዘጋጀነው አጠር ያለ መልእክት ቪዲዮ አለን። እሱን እንከታተልና ተመልሰን ደግሞ ውይይታችንን እንቀጥላለን። አብራችሁን እንድትቆዩ በአክብሮት እንጋብዛለን። አዳነች ጽጌ መኳንንት እና የምኖረው ዘንዘልማ ነው። አርግዜ ያው ለኔ ከብዶ ነበር በጣም ያው ማለት ኮዴም ከመተለቁ ተነሳ መንቀሳቀስ ምናምን ነገር እንትን እስክል ድረስ ያው ከብዶ ነበር። ሸዲ ነበርኩኝና 4 ወር ላይ ነው ወደዚህ አጽፌ መጣሁኝ። ከዛ ከ4 ወር በኋላ ወደ እዚህ ጀመርኩኝ እና ከዚህ ያው እየተከታተሉኝ ነበር። መድኃኒትም የሚወሰድ ኪኒን ነገር ይሰጠኛል እና ምግብ ምናምን መብላት ስለማልችል ሽሮፕ እጠቀም ነበር። ሽሮፕ ጧጧት ያንን እየወሰድኩኝ ነው ምግብ መወስድ ነበር። ምግብ የእርግዝናው ጊዜ አላለቀ 7 ወር ላይ ነው የተወለዱት። ከዛ በኋላ ያው እነሱ አንዷ በተለይ በጣም ደቃቅ ነች። እንደተወለዱ ያው ወንዱን ነው ዘሽ የምትሄጂ እንጂ ሴቶቹ እንደዚህ ተብዬ ነበር። ግን እንደገዳም ያው ሙቀት ክፍል ገቡ። ከዛው እነሱ ተከታተሏቸው። እኛም እዛው አብረን ሆነ ወንድየው እኔ ጋር ይመጣ ነበር። ከዛ እነሱ እዛው ጡት እንትን እየታለበም ይሄድላቸው ነበር። በዛ ምክንያት እንግዲህ ታርፈው እንደዚህ ሆነዋል። እኔ ሲወለዱ ብቻ የምስራች 9 ግራም ከ3 ነበረች። ሀና ደግሞ 1 ግራም ከ5 ናት። 1 ግራም 1 ኪሎ ግራም። ሳሙኤል 2 ነው ሲወለድ እና እንደዛ ነበሩ። እንጀራ ነው የመጋገር የነበረ እስከ ተወሰነ ጊዜ እንደውም እንትን እያመመኝም ምንም እያልኩም እየጋገርኩ ነበር። 6 ወር ያክል ነገር እንደዛ ሙኜ አቦካ ነበር። እንደዛ እያልኩ ከዛ በኋላ እንትን ስልክ አቅሜ በላይ ሲሆን ተውኩት። እኔ ከተተን እንግዲህ እኔ ተከታትያለሁ ቀረ የምለው እኔ እንጂ እነሱ ባሉኝ መሰረት እየመጣሁ ከታተል ነበር በየወሩ። ያው በሕክምና ኃይል ነው እነሱ የቆሙ እንጂ ብዙ ነገር ነው እነሱ ማያደርጉላቸው። እነሱን ነው መከታተል። ሳጥባት ደግሞ ይች ተቀዘቅዝብኛለች። በጣም ትንሽ ከመሆኗ የተነሳ ተቀዘቅዛለች። እንደዛ እያጠብኩኝ በቢጃማዬ ውስጥ አድርጌ አዝላታለሁ። እሷም ራቁቷን አድርጌ ከሆዴ እኔ ራቁቴ ሆኜ በቢጃማዬ ውስጥ ነው ማደርጋት። እንደዛ እያደረኩ በሆዴ አዝላታለሁ እና ስተኛም ደግሞ አንዳንዴ እኔ እንደዚህ ተኝቼ እሷን ሆዴ ላይ ያስተኛታለሁ። ለሊት ራሱ በጣም ፈራታለሁ። ለምን በጣም ትንሾች ከመሆናቸው የተነሳ ትን ይላቸዋል በትንሽ ነገር። ሰው እንደውም አንዳንዱም እንትን የሚለው ነገር አለ፣ በሌላ በመጥፎ ነገር ነው የሚወስድ። አያድጉም ነው አብዛኛው ነው የሚል አያድጉም ነው ያለ። እኔ ፈራ ነበር፣ እችን በተለይ በጣም ፈራ ነበር። ለብዙ ጊዜ እየፈራው ነው የምኖር። እንደገና ትን ካላት ምንም ቶሎ ስለማትመለስ በቃ ቆይታ ነው የምትነቃልኝ። ትንሽ ጡጦ ነገር ስትጠቀም በዛን ሰዓት በቃ በጣም ትንታ ስላለባት አቅም የላቸውም። ለማጠብም አስቸጋሪ ናቸው። ከእግዚአብሔር በታች የራሱ እንትንም ጥረትም ያስፈልገዋል።
ራስ ከምታደርገው ክብካቤ እግዚአብሔር ከሰጠህ በኋላ ያው ተስፋ ባለመቁረጥ ራስን በቃ እኔውን በጣም ተስፋ ሳልቆርጥ ዝም ብዬ እነሱን ፀሐይ በማሞቅ ምን ይያልኩኝ በቃ እንደዛ ነው። እኔ አሁን ላይ ነው ህክምና በጣም ጠቃሚ እንደሆነ የሚያዩት በልጆች ላይ ነው። ግን እንደዛ ሆኖ በባክማ ኃይል ነው በቃ እነሱ እንደዚህ ሰው የሆኑ የቆሙ። ሲስተር አስናቁታ ድሎ ባላለሁኝ የአዲስ ዓለም ሆስፒታል የጨቅላ ህፃናት አስተባባሪ ነኝ። 4 ወር ነፍሰ ጡር እያለች ነበር ወደዚህ ወደ ከሌላ ቦታ ነው ኖርማል የነበሩት መተማ አካባቢ ነው የነበሩትና የ4 ወር ነፍሰ ጡር ሆነ ነው ወደዚህ የመጣው የምትለው ወደኛ ሆስፒታል የመጣችው ለመውለድ ነበረ። ያው ለመውለድ ስትመጣ አጋጣሚ ያው ትሪፕል ልጆች 3 ልጆችን ያው ተባርካለች። ከ3ቱ ልጆቿ ውስጥ አንዲቱ በጣም ቬሪ ሎው በርዝ ዌት የሚባል ኪሎ የነበራት ናት 900 ግራም ማለት ነው። ሌላ ሁለተኛዋ 1500 ግራም ናት። ሁለተኛው ወንድየው ልጇ 2000 ግራም ነበረ እና ለኬሚሲ ሰርቪስ ነበር ወደኛ የገቡትን። ኬሚሲ ማለት የገላ ለገላ እንክብካቤ የሚሰጥበት ክፍል ነው እና ከኛ ወደ 1 ወር አካባቢ ቆይተዋል። 1 ወር አካባቢ ኖርማል በዛን ሰዓት ባለቤቷ አብሯት ነበረ፣ በደንብ ያግዛት ነበር። የሚማሩትን ነገሮች ተሎ አፕላይ የሚያደርጉ ጥሩ ቤተሰቦች ናቸው የነበሩትኝና ሶስቶችም ልጆች በአግባቡ የሚሰጠውን ሕክምና ወስደው ለ1 ወር ያክል ቆይተው ነው ወደኛ ሆስፒታል የወጡትኝ። ፎሎ አፕም ነበራቸው እዚህ ጋር ያው በመጡ ቁጥር እያገኘን የተለያዩ ትምህርት አዘል እውቀቶችን እየሰጠናቸው እግዚአብሔር ይመስገን ለዚህ ደረጃ በቅተው አድገውላቸው ይገኛሉ የሚለው በተለይ ከ1.5 በታች ሆነው የተወለዱ ህፃናቶችን የካንጋሮ ማዘር ኬር የሚባለውን እንክብካቤ በደንብ ካገኙ በጣም አይኪዋቸው የጨመረ ፋስት የሆኑ ጤነኛ ልጆችን ማሳደግ ይቻላል። ዋናው ነገር ምንድነው? በጤና ሆስፒታል ላይ መጥተው እንዲወልዱ የሚሰጣቸውን እንክብካቤ ወይም የሚሰጣቸውን ትምህርት በአግባቡ አፕላይ እንዲያደርጉ ማድረግ የኛ ከባለሙያዎች የሚያስፈልግ ትልቅ ትምህርት ነው እና ህብረተሰቡን በአግባቡ ከተማረ ለውጥ ይመጣል የሚል ተስፋ አለን። ይሄ ካንጋሮ ማዘር ኬር የሚባለው ደግሞ ወጪ ቀናሽ ወጪን የሚቀንስ ግን ደግሞ በጣም ጠቃሚ የሆነ ፕሮሲጀር ነው። አጋራችን ኢትዮ ቴሌኮም እናመሰግናለን። ከመወለጃ ቀናቸው በፊት ለተወለዱ ህፃናት የወደፊት ብሩህ ተስፋ እንስጥ በሚል መሪ ቃል የያዝነው የህዳር ወር የአለቀናቸው የተወለዱ ህፃናትን የሚዘከርበት ነው። በተጨማሪም ደግሞ የሳምባ ምች በሽታ መታሰቢያ ወርም ነው። ይሄ በዓል ይከበራል ማለት ነው በዚህ በህዳር ወር። አጋራችን ኢትዮ ቴሌኮም እናመሰግናለን። በድጋሚ ፕሮግራማችን ይቀጥላል። ቀደም ሲል እንደተወያየ ነው የአለቀናቸው የሚወለዱ ህፃናት ምንላቸው መቼ ነው፣ ኪሎአቸው ምን ያህል ነው፣ የሚገጥማቸው ነገርስ ምንድነው የሚለውን እየተወያየን ነው የምንገኘው። እንክብካቤው ምን መምሰል አለበት የሚለው ላይ በስተመጨረሻ አጽንኦት ሰጠን እንወያይበታለን። ጥያቄዎችን ልታርሱ ትችላላችሁ። ዶክተር በተወሰነ ደረጃ ጉዳቶቹን ብናይ ጥሩ ነው። እነዚህ አለቀናቸው ወይም የመውለጃ ቀናቸው ሳይደርስ የሚወለዱ ህፃናት የሚገጥማቸው ችግር ምንድነው? ጉዳቶቹን እኔ እሺ ጉዳቶቹ በሁለት ይከፈላሉ። አንዱ አርሊ ኮምፕሊኬሽን ወይም በተወለዱ በመጀመሪያው 1 ወር ውስጥ የሚመጡ ጉዳቶች አርሊ ወይም እንደተወለዱ የሚባለው አይነት ጉዳት ነው። ሁለተኛው ደግሞ ከ1 ወር በኋላ የሚመጣ ወይም ሌት ኮምፕሊኬሽኖች ናቸውና እንደምናውቀው ቅድምም ያነሳ ነው ነበረ ይሄ ከጊዜያቸው ቀድሞ ሲወለዱ ኦልሞስት ኖርማል የሆነ ፊዚዮሎጂ የእድገታቸው ቁሞ ነው የሚወለዱት። ስለዚህ አብዛኛው የሰውነት ክፍላችን እንደየሳምንታቸው ልዩነት ብዙ ጊዜ ማቹር ሳይሆን ነው የሚወለዱት እና ጉዳቶችን አርሊ ከሚባሉት ለምሳሌ ከአእምሮ ብንነሳ ወይም ከጭንቅላት ብንነሳ ጭንቅላት ውስጥ ደም የመፍሰስ ነገር ይኖራል። ዝቅ ስንል ደረት ውስጥ አንደኛ ደረት ውስጥ ደም የመፍሰስ፣ ሁለተኛ መተንፈስ አለመቻልም ይመጣል። ምክንያቱም የሳምባቸው ላይ ምክንያቱም ለመተንፈስ የአእምሮና የሳምባ ኮኦርዲኔሽን ያስፈልጋል። እሱ ኮኦርዲኔሽን ከዚያቸው ቀድሞ ሲወልዱ ኢማቹር ይሆናል፣ ገና አይበስልም። እንደዛ ስለሚሆን ያለ መተንፈስ ነገር ሊኖር ይችላል። ልባቸው ላይ ስንሄድ የልብ ክፍተት የሚባለው ብዙ ጊዜ ፓተንት ዱክተስ አርቴሪዮሲስ የሚባለው የልብ ክፍተት ሊኖር ይችላል። ሌላኛው አንጀታቸው ላይ የአንጀት ቁስለት ሊያጋጥም ይችላል። አንጀት ቁስለት ሄሎ፣ ሰላም ጤና ይስጥልን። ማን እንበል? እሺ
እና ሲስተር ነበረች አጋጣሚ ሁለት ሳምንት ነው ሲቀርባ ወንድምና ይቅርታ ሄሎ ገበያ ነሽ? በደንብ እየተሰማን አይደለም። እስኪ ቴሌቪዥን ካለ ራቅ ብለው ጥያቄውን ማለት ነው። ሲስተር ነበረች ሁለት ሳምንትና አንድ ሳምንት ሲቀር ነበረ ችግሩ የምን ይሆን? እሺ ጥያቄውን ይድገሙልን፣ በደንብ አልተሰማንም። ወይዘሮ ገበያ ነሽ? እሺ የአንድ ሳምንት ቀንና ማለት ነው። የስንት አሉን? የስንት ወር? የአንድ ሳምንት ሲቀር ማለት ነው። ለዘጠኝ ወር ሳምንት ሲቀር ይሰማል ዶክተር? አይሰማም። ይቅርታ አይሰማንም። እሺ ሄሎ ሌላ አድማጭ አለ። ሄሎ 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 ጤና ይስጥልን። አብሮ ይስጥልን። ዶክተር ማግኘት ይችላል? ይችላሉ። ዶክተር እኔ የሚጠይቀው ምን መሰለህ? አንደኛ ለምሳሌ እንደ ርዕሱ እንዳነሳችሁት ያለ ቀናቸው ያለ ጊዜያቸው የመውለድ ምክንያቱ ምንድን ነው አይደለም? አንደኛ ምንድን ነው ለምሳሌ መንታዎች ልጆች አሉ፣ ያለ ጊዜያቸው ይወለዳሉ። ከተወለዱ በኋላ ደግሞ በተደጋጋሚ የመታመም ክስተት ይፈጠራል። እሱ አንደኛ ለምንድን ነው? ሁለተኛ ደግሞ አንዲቷን ካመማት ሁለተኛውም የመታመም እድል አላት። እሱም ለምን ይመስላል? ከዛ ሲቀጥል ደግሞ ለምሳሌ ቦርጫ ምናምን የሆኑ ሴቶች በወሊድ ምክንያት ቶሎ እንዲወልዱ የማድረግ ምክንያቱ ለምንድን ነው? ቦርጫ ምናምን ያላቸው ሴቶች እና በተደጋጋሚ ቦርጫ ያላቸው ሰዎች ነው። ይቅርታ አቶ ይፍሬም፣ ሲቀጥል ደግሞ ሁለተኛውን ጥያቄ ይድገሙልን እስኪ። ለምሳሌ ቦርጫ የሚሆኑ ሴቶች አሉ አይደል? እሺ ወፍራም ሴቶች ይባላቸው ወፍራም የተባሉ ማለት ነው። ለምንድን ነው ያለ ጊዜያቸው ሊወልዱ የሚያስዳርገው? ምንድን ነው ልዩነቱ? ከዛ ሲቀጥል ደግሞ መንታ የሆኑ ልጆች እንክብካቤዎቹ በምን መልኩ እንክብካቤ መደረግ አለባቸው? እሺ መንታ ያለቀናቸው መንታ የተወለዱ ነው አይደለ ጥያቄው? ያለቀናቸው መንታ የተወለዱ ህፃናትን እንዴት እንንከባከብ? አዎ እንዴት እንንከባከብ? ከዛ ሲቀጥል ደግሞ በተደጋጋሚ ይታመማሉና ለምንድን ነው? ጥሩ እና ምን ጥንቃቄ መደረግ አለበት? እሺ ምላሽ እንሰጣለን። እና የመናጫነጭ ባህሪ ያላቸው መንታዎች ለምንድን ነው? እሺ ምላሽ እንሰጣለን። ይከታተሉን አቶ ኤፍሬም። እሺ ዶክተር ማብራሪያውን ጉዳቶች ላይ ነው ያለን። በደንብ ጉዳቶችን እናያለን። ከዛ ትንሽ የተመልካቾች ጥያቄ በርከት ስላለ እነሱን አንድ ባንድ የተወሰነ ምላሽ ሰጠን ወደ ጥያቄው እንመለሳለን። ዶክተር ወደ እኛ ጥያቄ አቶ ከበደ መጀመሪያ አንስተነዋል። ምክንያቱን የጠየቁን አቶ ከበደ ከቡሬ ነው የደወሉ። ለምን ያለቀናቸው ይወለዳሉ ምክንያቱ ምንድነው የሚል ጥያቄ ጠይቀውናል። በርግጥ መጀመሪያ አካባቢ ጥያቄውን አንስተነው ነበር፣ ስላልሰሙ ይሆናል ቆይተው ስለተከላከሉ። አዎ ሀሳቡን አንስተነዋል። ስለዚህ ቀደም እንዳወራ ነው አብዛኛው ጊዜ ከጊዜያቸው ቀድሞ የሚወለዱ ወይም ካለቀናቸው የሚወለዱ ምክንያት አይታወቅም። ከ50% በላይ ኮዙ አይታወቅም። ከሚታወቀው ግን ምን ይሆናል ካልን 4 ሊሆን ይችላል። ከልጁ ሊሆን ይችላል። ብዙ ጊዜ ልጁ አንዳንዴ መታፈን ነገር ሲኖር፣ የአፈጣጠር ችግር ሲኖር፣ ኮንጀኒታል አኖማሊ፣ ሆድ ውስጥ ውሃ መቋጠር ሲኖር፣ የሰውነቶቹ ከልክ በላይ ማደግ ምናምን ሲኖሩ ልጁ ላይ እንደዛ አይነት ችግሮች ካሉ ከጊዜ ቀድሞ በላይ መወለድ ሊኖር ይችላል። ሁለተኛው የማህፀን ችግር ነው። አንዳንዴ ማህፀን በተፈጥሮ ለሁለት የተከፈለ ነው። አንዳንዴ ደግሞ በሩ ሰፊ ነው እና እርግዝና ላይ መጥበብ አለበት። መከፈት ያለበት ልጅ ሲወለድ ምጥ ከመጣ በኋላ ነው። አዎ ስለዚህ ያዳዴ አልዘጋ ካለ እሱ ላይ ሊኖር ይችላል። ሌላኛው እንግዲህ ልጅ የምንለው ላይ ነው። እንግዲህ ልጅ ላይ የመተርተር ነገር ካለ፣ የመድማት ነገር ካለ፣ እንደዛ አይነት ነገር ሲኖር ወይም ከልክ በላይ ኢንሽርት ውሃ የምንለው አለ። ከኢንሽርት ውሃው ከልክ በላይ ሲሞላ
ቀድሞ የመወለድ ነገር አለ። መጨረሻው እናቶች ላይ ነው። አንድ አሁን አድማጫችንም እየነገረን ነበረ። እናት ላይ ከልክ በላይ ክብደት ሲኖር፣ ከሁለት እና ከዛ በላይ እርግዝና ሲኖር፣ ኢንፌክሽን ሲኖር፣ ከልክ በላይ የሆነ የስኳር መጨመር፣ የግፊት መጨመር ሲኖር እና እንዲሁም ከዚህ በፊት ደግሞ ከእድሜያቸው ቀድሞ የወለዱ እናቶች ድጋሚ የመውለድ እድላቸው ከፍ ይላል። ስለዚህ በእነኚህ ምክንያቶች ቀድሞ ወይም ካለ እድሜ የመውለድ ችግር ሊኖር ይችላል። ጥሩ። ሌላው ደዋያችን አቶ አህመድ ናቸው። አቶ አህመድ 33 ሳምንት ላይ ነው የተወለደ ህፃኑ ብለውናል። ቫይታሚን እየወሰደ ነው ግን ማስመለስ አለው። ይሄ የፎርሙላ ወተት እንደሚሰጡት ነግረውናል እና ማስመለሱ ምን ሊሆን ይችላል ነው? አንደኛ ያው አድማጮቻችን እየነገረን እንደነበረው እየወሰደ የነበረው የጣሳ ወተትም ይወስድ ነበር እና ብዙ ጊዜ ከዚያቸው ወይም ፕሪተርም ፎርሙላ ወይም ከጊዜያቸው ቀድሞ የሚወሰድ ወተት እኛ ሀገር ላይ አልተለመደም እና የሚሰጠው ምንድነው በጊዜያቸው ቀድሞ ለሚወለዱ ህጻናት መሰጠት ያለበትን ነው። ኮንቴንቱ ይለያያል። እሱ ምንድነው ኢንቶለራንስ ሰውነታችን ልጆቹ ላይ ኢንቶለራንስ እንዲኖር ያደርጋል። ሰውነት ብዙ ጊዜ አያስማማምና የመመለስ ነገር ሊኖር ይችላል። አንድ እሱ ሊሆን ይችላል። ሁለተኛ ህጻን ልጅ የእናትን ጡት ከጠባ በኋላ ማስገሳት መግሳት አለብን። ምክንያቱም የእናቱን ሲስብ አብሮ አየር ወደ ውስጥ ያስገባል። ስለዚህ እሱ ሲስብ የገባው አየር መውጣት አለበት፣ ማስገሳት አለበት። ምናልባት የተጠራቀመ አየር ቡልቅ ብሎ እንደ ቅርሻትም እንደማስመለስም ሊወጣ ይችላል። ሁለተኛ አድማጮቻችን ምናልባት የሚወስደውን የመድኃኒት መጠን አልነገረንም፣ አይነቱንም አልነገረንም። ስለዚህ ከልክ በላይ መጠኑ ከፍ ያለ ሊሆን ይችላል። የሚወስደው ብራንድም አንዳንድ ያው ከብራንድ ልዩነቶች ሊኖሩ ይችላሉ እና ከነኚህ ምክንያቶች ሊኖሩ ይችላሉ። አትሊስት መከላከል የምንችላቸውን ልጅ ከጠባ በኋላ ማስገሳት እና ለመርሳት በእድሜው ልክ ልጆች ላይ መድኃኒት የሚሰጠው በክብደታቸው ልክ ነው። እሱን በልክ መስጠት አለበት። ሁለተኛ የሚወስደው ወይም እየሰጠው ያለ ዱቄት በጊዜያቸው የሚወለዱ ህጻናት ከሆነ የእናትን ጡት ብቻ ለመጠቀም መሞከር ናቸው። ጥሩ። ሌላው አቶ ኤፍሬም ናቸው ያነሱ ጥያቄ መንታ ልጆች ሲሆኑ ብዙ ጊዜ በተደጋጋሚ የመታመም ሁኔታ ይገጥማቸዋል። የህመሙ ሁኔታ ደግሞ በአንደኛው ልጅ ከተከሰተ በተመሳሳይ ሌላውም ልጅ ሲታመም እናያለን። የመነጫነጭ ሁኔታ ሲያሳዩ እናያለን። ይሄ ምክንያቱ ምን ሊሆን ይችላል የሚል ጥያቄ አላቸው። አንደኛው ጥያቄ። ሌላኛው ደግሞ ወፍራም ሴቶች በተፈጥሮ እንዲሁ ቦርጭ ነገር ያላቸው ቀድመው እንዲወልዱ ይመከራል ለምንድን ነው የሚል ጥያቄ ነው። የሚወለዱ ከጊዜያቸው ቀድሞ የሚወለዱ ህጻናት ኢንፌክሽን የመያዝ እድል አላቸው ነው የመታመም እድል። ያው ከሰውየው ከአቶ ኤፍሬም ገለጻ የሚመስለው ኢንፌክሽን የመታመም ነገር እያለ ነበርና እንደሚያሳየውም ሊተሬቸሮች መጻፎችም እንደሚያሳዩት ከጊዜው ቀድሞ የሚወለድ ህጻን እና በጊዜው ከሚወለድ ህጻን ስናነጻጽር ከ2 እስከ 10 እጥፍ በኢንፌክሽን ተደጋጋሚ የመያዝ እድል ይኖራል። ምክንያቱም ምንድነው ኢንፌክሽን እንድንከላከል የሚያደርጉ ኢሚኖግሎቢኖች አሉ። ኢሚኖግሎቢኒ እና ሌሎችን ጨምሮ አንድ። ሁለተኛ ደግሞ የራሱ የቀድሞ የመወለድ ምክንያት ኢንፌክሽኑ ራሱ ሊሆን ይችላል እና ስለዚህ እነዚህ ኢሚኖግሎቢኖች የሚተላለፉ ብዙ ጊዜ ሌት አካባቢ ነው 35 እና ከ34 ሳምንት በኋላ ነው። ስለዚህ ቀድሞ ሲወለዱ በሽታን የመከላከል አቅምን የሚያግዙን ኢሚኖግሎቢኖች ወደ ልጁ ከእናት ወደ ልጅ ሳይተላለፉ ይወለዳል። እንደዛ ሲሆን ኢንፌክሽን የመያዝ እድል ይኖራል። ሁለተኛው እንደነገርኩ ምናልባት ቀድሞ የመወለድ እድሉ ኢንፌክሽኑ ከሆነ ልጆች ላይ ኢንፌክሽን ሊኖር ይችላል። እሱ ነው አንዱ ካመመው ለምን ሁለቱ ያማል የሚለው። ያው እንግዲህ ማህፀን ውስጥ እያሉ ሸር የሚያደርጉት ተመሳሳይ ኢንቫይሮንመንት ነው። ተመሳሳይ አንድ ማህፀን ነው ሸር የሚያደርጉ። ስለዚህ ለአንዱ ልጅ ያለው ነገር ሁሉ ለዛኛውም ጋር ይደርሳል። ሸር የሚያደርጉት ተመሳሳይ ፕላሴንታ ነው፣ ተመሳሳይ ዩትረስ ነው፣ የሚወጡት በተመሳሳይ ቫጃናል ካናል ነው። ኢንቫይሮንመንቱ ሁሉም ሴታፑ ተመሳሳይ ስለሆነ ሪስክ ኦልሞስት ኢኩቫለንት ነው የሚሆነው፣ ተቀራራቢ ሪስክ ነው የሚኖራቸው እና አንዱ ጋር ኢንፌክሽን ሌላው ጋርም ሊኖር ይችላል። ጥሩ።
ወፍራም ሴቶች ጋር የተነሳው ጥያቄ ዶክተር የእርስዎ ጥናት ሊሆን ይችላል። ያው ቀደምም እንትን እያልን ነበረ ብዙ ጊዜ እናቶች ጋራ ከአራተኛው ምክንያቶች አንዱ እናቶች ጋር ነውና እናቶች ጋር ሆኖ ቀድሞ እንዲወለድ ከሚያደርጉ ምክንያቶች አንዱ ቦርጫም እናቶች ነውና አንዱ ከስብ መከማቸት ጋር የተያያዘ ነው። አንዱ ከስብ መከማቸት፣ ሁለተኛው ደግሞ በጣም ክብደት ከመጨመር ጋር የተያያዘ ነው። ክብደት ሲጨምር ወደ ታች ፑሊንግ እንትኑ የመጨመር ነገር ሊኖር ይችላል። ስለዚህ እሱ ጋራና ስብ ከልክ በላይ ከመጣራቀሙ ጋራ የተያያዘ ቀድመው እንዲወለዱ ያደርጋል፣ ልጆችን ያደርጋል። ለእናቱም ለልጅም ጤና ሲባል ቀድመው እንዲወለዱ ሊደረግ ይችላል። አክቹአሊ እሱ እንደዛ እንትን ሚል የለም፣ ቀድመው ይወለዱ ሚል አይደለም። ግን ራሱ ኦቤሲቲው ወይም ከልክ በላይ ውፍረቱ የስብ መከማቸቱ ጫና ያደርግና ልጆች ቀድመው እንዲወለዱ ያደርጋል ነው። ጥሩ ጉዳቶቹን እያየን ነበርና ዶክተር አንደኛው የጭንቅላት ችግር ነው። ሁለተኛው ደግሞ ወደ ደረት ሲኖርድ መደማትም እንዲሁም ሳምባን በትክክል አለመስራት ይያዛል። ሌሎችን ጉዳቶችን እናንሳቸውና ሌሎቹ የተለመዱ አሁን ብዙ ነው እንግዲህ ሞር ኮመን የተለመዱትን ነው እያነሳን ያለ ነው። የአንጀት ላይ የአንጀት ቁስለት ኔክሮታይዚንግ ኢንተሮኮላይቲስ የሚባል የአንጀት ቁስለት አለ። ሌላ ስንሄድ ቅዝቃዜ መሰማት አለ። የልብ ውስጥ ወይም ደም ውስጥ ያለው የስኳር መጠን መቀነስ አለ። ሰውነት ቢጫ መሆን አለ። የደም ማነስ አለ። አይን ላይ ሬቲኖፓቲ ፕሪማቹር ሲሆኑ ሬቲኖፓቲ አይናቸው ላይ የመቸገር ነገር አለና ሰፋ ስንል የፕሪማቹሪቲ ማይነካው የሰውነት ሲስተም የለም። ኦልሞስት ሁሉም አፌክትድ ናቸው። ጥሩ እንክብካቤው ምን መምሰል አለበት ዶክተር? በደንብ ማንሳት አለበትና የማህበረሰቡንም እይታ እዚህ ላይ ብናነሳው ጥሩ ነው። ብዙ ጊዜ እንደዚህ ሆነው የተወለዱ ህፃናት አያድጉም ብሎም ተስፋ ያደርጋል። እንደ ውርጃ ናቸውም ይላል። ሲሞቱ ሁሉ ሞታቸው በደንብ የሚነገር አይደለም። እንደ እቃ ጠፋ ሲባል እንሰማለን በማህበረሰባችን እና ይሄ የማህበረሰብ እይታ ትክክል ነው ወይ? እንዴት መቀረፍ አለበት? እንክብካቤ ውስጥ ምን መምሰል አለበት በማህበረሰቡ በቤተሰብ አካላት የሚለው መጀመሪያው ስናወራ እንደምን አንተም እንዳልከኝ ሚስኮንሴፕሽን አለ። ሚስኮንሴፕሽን ማለት ምንድነው? ልክ ያለውን አረዳድ አለና አንድ 4-5 እንኳን ብናይ ብዙ ሰው እንደውም አንዳንዴ እየሰማን ነበረ በ8 ወር ከተወለደ ህፃን ልጅ የ7 ወር የተወለደ ልጅ ያድጋል የሚባልና እንደዛ አይነት ፎልስ እንትን ናቸውና እኛ እንደ ህክምናውም ልጅ በዘገየ ቁጥር የማደግ እድሉ ከፍ ያለ ነው። ጤናማ የሆነ 8 ወደ 9 ወር የተጠጋ ነው። ፊዚዮሎጂም ተመሳሳይ ነውና እነዚህ ጉዳቶች የማግኘት እድሉ ዝቅ ያለ ነው። አንዱ የሚስኮንሴፕሽን ነው። ሁለተኛ ከእድሜው ቀድሞ የሚወለድ ልጅ የእናት ጡት ሲጠባ አይችለውም የሚባል ሚስኮንሴፕሽን የለም አለ። እሱ ልክ አይደለም። ከሁሉም የተሻለ የተመጣጠነ ምግብ ለጊዜያቸው ቀድሞ ለሚወለዱ በጊዜያቸው ለተወለዱ ህፃናት የእናት ጡት ነው። ስለዚህ እሱን መስጠት አለብን። ሌላው አያድግም የሚል ነው። ስለዚህ የራሱ የሆኑ ችግሮች ሊኖሩ ይችላሉ፣ ጉዳቶች ሊኖሩ ይችላል። ግን ልጅን ከተንከባከብ ነው ቅድም እንዳወራ ነው 75% ፕሪቨንቲቭል ነው። ቢሞት እንኳን 33 ይሞታል ከአንድ ሺህ እንደ ኢትዮጵያ ስንመጣ፣ ከዚህ 75% ፕሪቨንቲቭል ነው። ስለዚህ ማደግ ይችላሉ፣ መከላከል። ቀደም ቪዲዮ እያየን ነበር። አንድ እናት የ900 ግራም ልጅ ያሳድጋለችና ልጆቻችን በደንብ ከተንከባከብን የተሻለ ኬር ከሰጠን ማሳደግ እንችላለን እና እነኚህ ሚስኮንሴፕሽኖች ናቸው። የተሻለ ኢቭን ተመሳሳይ አይኪው ነው የሚኖራቸው፣ ተመሳሳይ የማመዛዘን ወይም እንደ ማቹሪቲው ተመሳሳይ ነው፣ ኒውሮ ዴቨሎፕመንት ተመሳሳይ ነው የሚሆነው። ስለዚህ ከኛ የሚጠበቀው የተሻለ ኬር መስጠት ነው። ኬሩ ላይ ሁለተኛው ጥያቄ ስንሄድ ኬሩ ላይ ቅድም ያወራ ነው እንዳለ ሆኖ አጽንኦት መስጠት ያለብን ሁለት ነገሮች አሉ። አንደኛው ካንጋሮ ማዘር ኬር የሚባለው ወይም ኬኤምሲ የቆዳና የቆዳ ንክኪ የሚባለው ነው። ሁለተኛው ደግሞ አመጋገብ ነው። ስለዚህ ካንጋሮ ማዘር ኬር ኬኤምሲ ቆዳና ቆዳ ነው። እንትን ለማድረግ የእናት ሰፊ ቢጃማ ልትለብስ ትችላለች። እናት ሰፊ ቢጃማ ትለብሳለች። ከዛ ልጇን ራቁት ታረግና እዚህ ውስጥ ነው የምታስገባው ቢጃማ ውስጥ ታረግና ከቱቷና ቱቷ ማለት ታረጋለች። ከዛ እንዳይታፈን ወደ አንድ በኩል ታቀድሏለች። ይሄ ለነማን ይጀምራል ለሚለው
ለሁሉም ህጻናት ከ2 ኪሎ በታች ለሆኑት። እስከ መቼ ይቀጥላል ለሚለው ይህን የምናደርገው ሆስፒታል ብቻ አይደለም። ልጆች ቤት ከሄዱ በኋላም ጨቅላ ህጻናት ቤት ከሄዱ በኋላም እናት ተመሳሳይ ነገር መቀጠል አለባት። ስተኛም ተመሳሳይ ነገር፣ ሲጣባም ተመሳሳይ ነገር እና እንደነገርኩ ሚኒመም የሚባለው ኢንተርሚተንት 8 ሰዓት ነው። በቀን በትንሹ 8 ሰዓት ላይ ሆኖ ቆዳ ለቆዳ ኮንታክት ማድረግ አለበት። ይህ ጥቅሙ ዘርፈ ብዙ ነው። ለእናትም ጥቅም አለው፣ ለልጁም ጥቅም አለው። ለምሳሌ የእናትን ጥቅም እናርግ። አንደኛ የእናትን ኮንፊደንስ ይጨምራል። ለልጄ በቂ ነኝ፣ በቃ ደራሽ ነኝ የሚለውን ኮንፊደንስ ይጨምራል። ሁለተኛ ከልጅና ከእናትን ፍቅር ይጨምራል። ሶስተኛ በቂ ወተት ማምረት እንድችል ያደርግላታል። አራተኛው የልጇን ኢንፌክሽን ፕሪቨንት ማድረግ ትችላለች። አምስተኛው ቶሎ ወደ ቤቷ እንድትሄድ ታደርጋለች። ስለዚህ እንደዛ እናረግና ኬሚሲ ጀምረን ቤትም ይቀጥላል። መቼ ነው የምናወጣው? ልጁ በራሱ ጊዜ ምቾት አልሰጠው ብሎ እየተወራጨ እያለቀሰ ሲያስቸግር ወይም በእግሩ በራሱ ጊዜ መውጣት ሲጀምር፣ እስከዛ ድረስ የቤት ሂደን ኬሚሲ ክትትል ይቀጥላል ማለት ነው። ሁለተኛው አመጋገብ ነው። አመጋገብ ላይ ሁለት ነገር አለ። በተለይ ከጊዜያቸው ቀደም የሚወለዱት ስኬጁል ፊዲንግ አለ። ስኬጁል አድርገን ፊድ የምናደርገው ከ2 ሰዓት እስከ 3 ሰዓት አድርገን ፕሮግራም አውጥተን ራሳችን ይቀሰ። ሁለተኛው ደግሞ ሪስፖንሲቭ ፊዲንግ ነው። ሪስፖንሲቭ ፊዲንግ ማለት ምንድነው? ልጁ ተነስቶ ወይ ሊያለቅስ ይችላል ሲርበው፣ ወይ ድምጽ ሊያሰማ ይችላል፣ ሊወራጭ ይችላል፣ መዋል ሊያደርግ ይችላል፣ ሊያዛጋ ይችላል። እሱን አይተን ስንሆን ሪስፖንሲቭ ይባላል። እና ከጊዜያቸው ቀደም የሚወለዱ ላይ ስኬጁል ፊዲንግ ሪኮመንድ የተሻለ ነው። ስለዚህ አንድ እናት በተለይ በጣም ቀድሞ ከተወለዱ በየ2 ሰዓቱ ወይም በአንድ ቀን በ24 ሰዓት ውስጥ 12 ጊዜ እንዲመገብ ይመከራል። እናት ራሷ ስኬጁል አድርጋ እየቀሰቀሰች በየ2 ሰዓቱ ማጥባት አለባት። እንደዛ ማድረግ አለባት። እነዚህ ሁለቱ አንድ ልጅ ወይም አንድ ከጊዜ ቀድሞ የተወለደ ልጅ በደንብ ለእድገቱ ወሳኝ ናቸው። ጥሩ። የጤና ተቋማት ዝግጁነትን እስኪ ለዚህም ይሆን እንግዲህ ይሄ ነገር እንዳይፈጠር መጀመሪያ መጠንቀቅ ያስፈልጋል። ግን ከዛ በኋላ ደግሞ ወደ ጤና ተቋም መሄዳቸው ስለማይቀር ለዚህም የሆኑ ቁሳቁሶች የተሟሉ ናቸው ወይ? እሱን ትንሽ እናየው እስኪ። እንዴት መሟላት አለበት? ችግሩ ካለ የጤና ተቋማት ዝግጁነት እንግዲህ ጤና ተቋም ስንለው ቬግ ሰፊ ነው እንደምታውቀው። ታች ላይ ሄልት ሴንተር አለ፣ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታሎች አሉ። ወደ ላይ ከፍ ብለን ስናይ ምናልባት ከፍ ብለን ስናይ ፕራይቬት ሆስፒታሎችም የመንግስት ሆስፒታሎችም ጥሩ የሆነ ነገር አለ። እንደ ጎደሎ እንዳለ ሁሉ መጀመር የሌለባቸው አንዳንድ ነገሮች አሉ። ለምሳሌ ሳምባ ላይ ችግር ሲኖር የሚሰጥ መድኃኒት አለ፣ ሰርፋክተንት የሚባል የኢንቱቤሽን ማሽን የመስጠት ጉዳይ እሱ ነገር ክፍተቶች አሉ። እንደ ባህር ዳር የሚታዩ ክፍተቶች አሉ። እንደ አጠቃላይ ግን የተሻለ ነው። ባለፈው 10 ዓመት ላይ ከጊዜያቸው ቀደም የሚወለዱ ህጻናት የሚወለደው የህጻናት ብዛት እየጨመረ ነው፣ ሞቱ ግን እየቀነሰ ነው። ምክንያቱም እነዚህ የጤና ኢንስቲትዩሽኖች የጤና ተቋማት የተሻለ ነገር እያደረጉ ስለሆነ ይዘዋል ስለሆነ ነውና እኛ በተለይ እኛ ተቋምም ጥሩ የሆነ እንክብካቤ አለ። ኢንኩቤተርን ጨምሮ ራዲያንት ዋርመርን ጨምሮ እነዚህ ትልልቅ ሆስፒታሎች ላይ አሉ። ወደ ታች ስናረግ አሁን የሚታየው ችግር ምንድነው? ብዙ ጊዜ ትራንስፖርት ላይ ነው። አንዳንድ ጊዜ ከጊዜያቸው ቀድሞ የሚወለዱ ህጻናት ገጠር አካባቢ ይወለዱና ሄልት ሴንተር ትራንስፖርት የሚደረጉ በፎጣ ተጠቅልለው ነው። ስለዚህ በፎጣ ተጠቅልለው ሲሆን ምን ይሆናሉ? አንደኛ ቅዝቃዜ ነው፣ ሃይፖተርሚክ ነው የሚመጡት። ቅዝቃዜን ደግሞ አይችሉትም። ስለዚህ ትክክለኛ ትራንስፖርት ሲስተም የሚባለው የተዘጋ ኢንኩቤተር ሲስተም መሆን አለበት። ስለዚህ ሪፈር ተደርገው ከሄልት ሴንተር ወይም ከፕራይመሪ ሆስፒታል ወደ ኮምፕሬሄንሲቭ ወይም ወደ ጄኔራል ሆስፒታል ፕራይቬትም ካሉት መንግስትም ካሉት ሲመጣ በተዘጋ ኢንኩቤተር መሆን አለባቸው። ሙቀቱን መመጠን አለበት። አንድ እሱ። ሁለተኛ ያለማጥባት ችግር ሊኖር ይችላል። ሲያመጡ ዝም ብለው ያመጡና ከዛ የስኳሩ መጠን ይቀንሳል። እነኚህ ጎልተው የሚታዩ ነገሮች ናቸው። በተለይ የስኳር መጠን መቀነስና የቅዝቃዜና ትራንስፖርቲንግ ሲስተሙ ላይ የጎላ ችግር አለ። እሱን ማስተካከል አለብን ላለው ትልልቅ ኢንስቲትዩሽን ላይ ግን በሆስፒታል ደረጃ የሚቀሩ ትልልቅ ነገሮች እንዳሉ ነገር ሜካኒካል ኢንቱቤሽን አንዳንዴ ሁለተኛ የሰርፋክታንት የሳምባ የሚሰጥ መድኃኒት እነሱ እንዳሉ ባህር ዳር ላይ ብዙም የተለመዱ አይደሉም። እንደ ክልልም አማራ ክልል ላይ እነሱ ማስተካከል እንዳለባቸው ሆኖ የተሻለ መሻሻል የተሻለ ለውጥ አለው። በጣም ጥሩ። በጣም ነው ማመሰገን ዶክተር አለምነህ ፈጠነ በመድኃኒት ጠቅላላ ሆስፒታል ውስጥ የህፃናት ህክምና ስፔሻሊስት።
እዚህ ላነሳ ነው ርዕሰ ጉዳይ ሰፋ ያለ ማብራሪያ የሰጡን እጅግ በጣም አድርጌ ነው ማመሰግናለሁ። እናመሰግናለን። መልካም ክቡራን ተመልካቾች ዓለም አቀፍ የመውለጃ ቀናቸው ቀደም የሚወለዱ ህፃናትና እንዲሁም የሳምባ ምች በሽታ መታሰቢያ ወር ነው ህዳር ወር። ይህን በማስመልከት ዛሬ ላነሳ ነው ርዕሰ ጉዳይ በቂ ማብራሪያ አግኝታችኋል ብለን ተስፋ እናደርጋለን። ህፃናት በተለይ ካልቀናቸው የሚወለዱ ህፃናት ሰፊ እንክብካቤ ከተደረገላቸው የሚያድጉና ውጤታማ የሚሆኑ ልጆች እንደሆኑ ህፃናት እንደሆኑ መረጃዎችም ያሳዩናል። ዛሬ በዚህ መሰረት ነው የተወያየ ነው። አብራችሁን ስለነበራችሁና ስለተከታተላችሁን እጅግ በጣም እናመሰግናለን። ሰለሞን አወቀ ነበር ሳስተናግዳችሁ የቆየው። ሳዲያ አብዴ ፕሮግራሙን አስፈጽማለች ከመላው ስቱዲዮ ባለሙያዎች ጋር። ስለተከታተላችሁ እናመሰግናለን። ሳምንት በሌላ ርዕሰ ጉዳይ እንገናኛለን። መልካም ሳምንት ይሁንላችሁ።